ሰላም ጤና ይስጥልን የተከበራችሁ የኩባለች ኢትዮጵያ ቤተሰቦች እንዴት ናችሁ? ለጥፋትና መጠፋፋት በስውር የኢትዮጵያ ጠላቶች የሚዘወረው በጃዊሳው ስም የሚደርሰው ጥፋት አይናችሁን ጨፍኑና ላሞኛችሁ በሚል ከመጀመሪያው ጀምሮ አንድ ላለመሆን የኢትዮጵያን አንድነት ለመነጀስ ለመረበሽ ተዋቅሮ እየሰራና እርስ በርሱ በሐሜት ተሞልቶ ሰብሳቢ የለሽ ትውልድ ለጥፋት የሚሰባሰብበት መሆኑን አይናችሁን ጨፍኑና ላሞኛችሁ እያሉ እየቀለዱ ነው። እስኪ እንስማቸው። ጤና ይስጥልኝ ውድ ናፍቆት፣ ውድ ሰርካለም፣ ውድ ወዳጆቻችንና ዘመዶቻችን እንኳን ለዛሬዋ ዕለት ሁላችንንም በሰላም አገናኘን። ዛሬዋ ዕለት በጣም ትልቅ ናት። ለረጅም ጊዜ ብዙ የተለፋበት ነው። እንግዲህ እስክንድር ከትግል ሜዳ ነው ማለት ነው። ስሙት። በራፊ በኩል ብዙ ልፋት ተደርጓል። በሰርካለም በኩል እንደዚህ ብዙ ተለፍቷል። በወዳጅ ዘመዶቻችን እንዲሁ ብዙ ተለፍቷል። የመጨረሻው ውጤት ይኸው ዛሬ ላይ እየታየ ነው የሚገኘው። እግዚአብሔር የተመሰገነ ይሁንና ውጤቱ ደግሞ በጣም መልካም፣ ሁላችንንም ያስደስታል። ምናልባት ከማናችሁም በላይ የምኑ ውጤት ነው። እንግዲህ እስክንድርን እንደምታውቁት በየሄደበት የሚከስርና መጀመሪያ እስክንድርን ወደ ኢትዮጵያ ውስጥ ያው በትግል ብሎ ያመጣው ኃይል ምን እንደወጋውና ከዛ በኋላ በራሱ የሚጫወትበት እንደሆነ እኔና እናንተን ደግሞ ደካማ ጎናችንን እየተጠቀመ የመጣና ብዙ አክብረነው ብዙ ወደነው ብዙ ዋጋ ሰጠነው። እሱ ግን ዋጋ ያሳጣንና በየሄደበት ለጥፋት ፊት አውራሪ ሆኖ ከፊት የሚወጋን የሚያስወጋን አንዱ ነው እስክንድር። ወደ ባንጠይቅም ያለ ባለፈውን ከኢሳያስ መንግስት ጋር ያወራውን ወሬ ሁሉ እያስታውሳችሁ ዛሬ ድል ነው እንኳን ለዚህ ነገር በቃን ይላል። ለምኑ ጠይቁት። መልፋት ይገባኝ ያለፋሁት ለዛሬው ቀን እኔ ነኝ። ይሄንን ኃላፊነት ወስዳለሁ። በዚህ አጋጣሚ ሁላችሁንም ናፍቆትንም ሰርካለምንም ወዳጅ ዘመዶቻችን እንደዚህ ይቅርታ ጠይቃለሁ። እኔም ባልነው ግን ያው ቅድም እንዳልኩት የእግዚአብሔር ፍቃድ ሆኖ ውጤቱ በጣም አምሯልና ውጤቱ በዚህ መልክ እስከተጠናቀቀ ድረስ ሁላችንም በደስታ የምናከብረው ዕለት ይሆናል ማለት ነው። ናፊ እንግዲህ በዚህ አጋጣሚ የምልህ በረዥሙም ባይሆን ባጭሩ 3/4 የትምህርት ጉዞህን አጠናቀሃል። ከዚህ በኋላ ደግሞ ምናልባት 1/4 ልንለው የምንችለው ይቀርሃል። 3/4 በስኬት እንዳጠናቀቅ ሁሉ ቀሪውን 1/4 ጉዞም በስኬት እንደምታጠናቀቅ ምንም ጥርጥር የለኝም። ከሁሉም በላይ ፈጣሪ ደግሞ ከጎንህ እንደማይለይ እታመንበታለሁ። የዛንም ጉዞ ጨርሰህ እንደዚሁ ተሰባስበን የምናከብርበት ዕለት ላይ በሰላም እንድንገናኝ ፈጣሪን ከወዲሁ ለምነዋለሁ፣ እመኛለሁ። ግን ልዩነቱ እኔ በርቀት ሆኜ ሳይሆን በብዙ ሺህ ኪሎ ሜትር ርቀት ላይ ሆኜ ሳይሆን እዛ በአካል ሆነን ዛሬ በዛ በስብሰባ አዳራሽ ካሉት ሰዎች ጋር ሁሉ ሆነን እንድናከብር እመኛለሁ። የእግዚአብሔር ፍቃድ ይሆናል ብዬ አምናለሁ። ውድ ሰርካለም እንግዲህ አንቺ ልፋት በቃላት የሚገለጽ አይደለም። እናትም አባትም ጓደኛም ምስጥረኛም ሆነሽ ይኸው ብቸኛ ልጃችን እንደዚህ አድርሰሻል። እንኳን ደስ አለሽ። እንግዲህ እስክንድር በቃ ዛሬስ ቢሆን ለምንድን ነው ነፃ ያልወጣው? መጀመሪያ ከገባበት ጀምሮ በቃ ተጠቅሞ ዋጋ ሲያጣ ወደ ሌላ ዋጋ ያወጣ እንደው እየተባለ ታስታውሱ ከሆነ ዋጋ ያወጣና ያስጨፍረን የነበረው የሰብአዊ መብት ተሟጋች እየተባለ ይሰራ የነበረው ድራማ ነው። ከጃዋር ጋርም ሳይቀር እዚህ አዲስ አበባ ውስጥ ይደረግ የነበረው ከዛ በዛ ውዴታ ውስጥ እያለን ባልደራስ ተብሎ ወደ ፖለቲካው ተገባ። የዛን ጊዜ ከኔ ጀምሮ ብዙዎች ልትሆኑ ትችላላችሁ። እኔ ግን የዛን ጊዜ እስክንድርን በቃ ሞቶ ተቀብሯል ብዬ ረሳሁት ማለት ነው። ባልደራስ የሚል የፖለቲካ ፓርቲ ሲያቋቁም ማለት ነው። ከዛም ቀጠለ። ለአብንም ለሌላው መቀስቀስ ጀመረ። እዛ አዲስ አበባ እንድትመሩ እዛ እንድትሉ ምናምን እየተባባለ ጥፋቱ ቀጠለ ማለት ነው። ያም አልሆናል። የመስቀል አደባባይን ሁነት እዩት። ከአጼ ምኒልክ አደባባይ ጋር ተያይዞ እዩት ምን ይሰራ እንደነበር፣ እንዴት እንደከሸፈ። ዛሬ ማን ነው ያንን አንስቶ ያልጠየቀው? የዛን ጊዜ ጮኸ ነበር። አንተ የጮክበት ነገር ግን አልሆነም። ያንን የሰራው ኃይል አንተን እያሸነፈህ እየቀበረህ እንደሆነ አታውቅም ወይ ሲባል እሱ እየሸሸ
እየሸሸ እንደዛው ማስተዋል የተሳናቸውን ሰዎች ይዞ አብሮ ይዞ ለመሞት ወደ አማራ ክልል ሄደና እኔ እናንተ ነኝ የሚል ጎንደር አካባቢ በሃይማኖት ስም አታለለን የሚል ስድብ ከዛ በኋላ ታላቁ እስክንድር ያለ ከፊሉ በሱ ስም ሲነግድ ከፊሉ ደግሞ የለም እሱ አስመሳይ ነው እያለ ያው እስከዛሬም ድረስ የቀጠለው ነው። መከፋፈሉ አንዱ ከፋፋይ ከሚለው ገጽታ ላይ አንዱን የመከፈል አንጃ ወይም ቡድን ወክሎ ሲያጫጫሃል የነበረው ሰውዬ ነው እስክንድርና ልጅህን ብታሳድግ ልጅ ምንም አያውቅም፣ ሚስትህም ምንም አታውቅም። ምክንያቱም አንተም ከገባህ በኋላ ነው። አሁንም ቢሆን ስለቆምክበት ዓላማና መጨረሻን አታውቅም። ያንን በሚጋልብህ ኃይል እጅ ነው ያለው። ከሀገር ጋር ከህዝብ ጋር ሁሉ በነውር እንትን ብሏል፣ አሳጥቷል። በቃ የሚጋልብህ ስውር ጥላት መጫወቻ ሆናና ቢያንስ እነሱ እንኳን አያሳዝኑም ወይ? ዛሬ እንኳን ማምለጥ ከቻልክ መትረፍ ከቻልክ ለምንድን ነው የማትተርፈው ብላችሁ እንድጠይቁትና የማያውቀውን ልጁንና የማታውቀውን ሚስቱን መጫወቻ አድርጎ ለቤተሰቡ ያላዘነ ኢትዮጵያን በማፍረስ እሱ ቤተሰቡ ሊሰራ አይችልም። ይሄንን ሚስቱም ሆነ ልጁ ቢያውቁ የመጀመሪያ የእስክንድር ጥላት ይሆናሉ እንጂ በዚህ ልክ የተጭበረበረ ነገርን የሚቀበሉ አይሆኑም። እኔ ሚስቱንም ሆነ ልጁን አከብራለሁ። እስክንድርም ቢሆን በህይወት ትረፍ። ይህ አጀንዳ አንተ አይደለም፣ እንደማታሸንፍ ታውቀዋለህ። ነፃ መውጣት ከቻልክ ነፃ ውጣ። እስኪ ሐሳብን ይዘህ የምትፈልገው ቦታ ላይ ሁን እና በዚህ ልክ ስንቶችን እንደዚህ ሰቀቀን ውስጥ እንደከተትክ እየታወክ ነው። የማትሞተው ለምንድን ነው? የማትዋጋው ለምንድን ነው? ለምንድን ነው በየቦታው ላይ አለ የለም እየተባልክ እንትን የምትለው? ጀስት በየቦታው ላይ በጎደለ መሙያ ሆነ መቀጠልህ የሚያሳፍር የሚያዋርድ ነውና ለቤተሰብ ክብር አለኝ። አንተም ቢሆን በህይወት ትረፍ፣ ይበቃሃል፣ ውጣ። እኔ ማንም እንዲሞት አልፈቅድም። በነገራችን ላይ የምታደርሱት ጉዳት ነው የምጠላው። የትኛውም ቦታ ላይ ያላችሁ ሰዎችም የሚደርሰውን ጥፋት በማሰብ ነው የምጠላችሁ የምናደድባችሁ እንጂ እንደ ግለሰብ ምንም ከእናንተ ጋር ጉዳይ የለኝም። መጸጸት እድሜ የተሰጠው ሰው ንስሐ መግባት ይችላል። ወደ እውነት ተመለሱ፣ ዳኑ፣ ነፃ ውጡ። እስኪ ወንድ ከሆንክ በእውነት ካልተሸጥክ የሚጋልብህ የኢትዮጵያ ታሪካዊ ጥላት ከሌለ እስኪ ነፃ ውጣ። የራስህ ሐሳብ፣ የራስህ አቋም፣ የራስህ የሆነ ነገር ያዝና ተገኝ። እስቲ በየሄድክበት ለጥፋት ፊት ላይ የሚያሰልፉ ታውቀዋለህ፣ ያንተ ገዢዎች ናቸው፣ የኢትዮጵያ ታሪካዊ ጠላቶች። ላደረግሽው ነገር በሙሉ ከፍተኛ ክብር አለኝ። ዋጋሽን እኔ በምድር ላይ መመለስ አልችልም። እግዚአብሔር በሰማይ ቤት ያስብሽ ነው ማለት የምችለው። ወዳጅ ዘመዶቻችንንም እንደዚሁ ከናፊና ከሰርኪ ጎን ሆናችሁ ለረጅም ዓመታት ሰለችን ደከመን ሳትሉ ለዚህ ቀን አብቅታችሁናልና እናንተም እንደዚሁ ውለታውን እኔን ተክታችሁ ለሰራችሁት ሁሉ ውለታውን በምድር ላይ መመለስ አልችልም። ፈጣሪ በሰማይ ቤት እንዲያስባችሁ እንዲከፍላችሁ ግን እመኛለሁ፣ ጸልያለሁ። በአጠቃላይ የዛሬዋ ቀን በእኔ ውስጥ ያሳደረውን ስሜት እውነት ለመናገር በቃላት መግለጽ አልችልም። በቃላት መግለጽ ባልችልም ግን ምን ያህል ከፍተኛ የሆነ ስሜት ውስጥ እንዳለ ሁላችሁም ትረዳላችሁ ብዬ አስባለሁና ያንን እንግዲህ በመንፈስም ቢሆን እንድትጋሩኛላችሁ ብዬ ስለማምን ከዚህ ባሻገር ብዙም አልልም። በአጠቃላይ እንግዲህ በቀሪ ጉዟችንም ላይ በሁላችንም ህይወት ውስጥ ቸሩ መድኃኔዓለም ቸሩ ፈጣሪ ከሁላችንም ጎን እንዳይለይ እየለመንኩኝ እንኳን ደስ አለኝ እንኳን ደስ አላችሁ እላለሁ። መልካም ምሽት። ለምኑ ደስታ እንደሆነ እንግዲህ ታዘቡ። ምንድነው ደስታው? ምንድነው የሆነው ነገር ሁሉ ስለሆነ እንዲሁ ጥንቅጡ የገባ ነገር ስለሆነ ነውስ ይሄን በል ተብሎ ተጽፎ ተሰጥቶት ነው? በትዝብቱ ውስጥ እየገባን ከቻልን የተሳሳቱትን ቢሆን እየመለስን የኛን ከፍታ እናረጋግጥ። ሁልጊዜ መሳሳት፣ ሁልጊዜ መውደቅ ያው ጥላት አስቦ የሚሰራው አንዱ ቢስት አንዱ ብዙ ወጥመዶችን አጥምዶ አንዱ ቢስት አንዱ እያደረገ ስለሚሄድ እኛ ራሳችንን ጠብቅ። የራስ ጉዳይ እኮ ነው፣ የሌላ ጉዳይ አይደለም። የራስ ጉዳይ፣ የሰውነት ጉዳይ፣ የኢትዮጵያዊነት ጉዳይ፣ የፍትህ ጉዳይ ነው። በዚህ ላይ መደራደር ምንም ፍትህ አልባ፣ ሰውነት አልባ፣ ሀገር አልባ፣ ማንነት አልባ ሆኖ ከመኖር ይህንን እየተፋለሙ ማለፍ ጽድቅ ነው። ታላቅ መኖር፣ ታላቅነት ማግኘት። ነገር አለ። ሁሉ ሰላም፣ ሁሉም ሰላም። ምንም አዲስ የለም። መኖር ይቀጥላል። መኖር ይቀጥላል።
አንድነቱ አላለቀም። ኧረ ተው ያበሳጫል። ተው ምንም የለም። ማርያምን የሚሆን አይመስለኝም። እግዚአብሔር ምን ጭቅጭቅ አለው? ጭራሽ ዝም በማይሆን ነገር ነው። ተው ዝም ብለህ ብዙ ፖለቲካ አለው። ቆሻሻ የሆነ ፖለቲካ አለው። ማርያም ዘሜ እንትን አይልም ምናምን ብለዋል። ወደዛ ምድረ ጎጤ ጎንደሮች የኛ ይድበተናል እሱ መሪ ሆነ ምናምን ተረባ ገብርኤልን ይሄ ባለፈውም የሰማችሁት አይነት ነው። ያው በቃ በዚህ ልክ ራሱን በታትኖ የነበረ ነው። ሰው ከመሆን የወረደ ሰው የትም ቦታ ላይ ቢሆን የተዋረደ ከምንም የማይቆጠር ከንቱ ሞትን የሚሞት የቁም አለሁ ቢልም በቁም የሞተ እንጂ ሰውነትን የካደ ሰው ብሔርተኛ፣ ጎጠኛ፣ መንደርተኛ የሆነ ሰው የትም ቦታ ላይ ቢሄድ እንደሱ ወረደ፣ እንደሱ የሚያፍር፣ እንደሱ የሚቅበዘበዝ ሸቀጥ ሆኖ የሚሸጥ የሚቸረቸር የለም። ለዛ ነው ሰው ሆኖ ቢቆም ኖሮ እያንዳንዱ አሁን እዛ ከገባ በኋላ ከእስክንድር ጋር ቅድም እንዳልነው ከሸዋ ጋር እንደዚህ ተባለ። ከዛ ጎጃም ላይ ተሄደ። ከጎጃም ላይ ምንና ምን ሲባል እንደነበር ታውቃላችሁ። አሁን ደግሞ ከጎንደር ጋር ተብሎ መባላቱ ገና ወጡ ሳይወጠወጥ ወስቅም ባይወጥ አረቂ ቤት ተቀምጦ እንኳን በዚህ ልክ መከፋፈሉ ጀስት እንዳልኳችሁ ነው። እርስ በርሷ ባልቶ ያንን ህዝብ በቤቱ በወለዳቸው ልጆቹ ራሱን ወደ ኋላ ለማስቀረት የሚደረግ አሻጥር መሆኑን ይሄው ማረጋገጫ ነው። ስማቸው በስልካቸው ብዙ ያስጠላ እንትን አለው። ዝም ብለህ እርር ነው የሚያደርግ እና እኔም እኮ የሰማሁ መስሎኝ ነው። እሱን ጠይቄ እንዴት ኧረ እንዲሁ አፈሪ ብሎ እንዲሁ ዝም ብሎ የብሽቅ ገና ሰፈር ያልዘለለ ትግል ዝም ብሎ የታገደ ሁሉ ስንት ወንድሞቻችን እንገብራል። በጣም አይደለም ምን ልጎዳ እኮ እኛ ብቻ የለንም። ባይዞ ሰዎች ስማ አንድ ነገር ልንገርህ። አማራ ፋኖ በጎጃም እኮ ወጥ የሆነ ድርጅት ነው ያለው። እኛ እኮ ጭራሽ ልንጎዳ ሁሉ አንችልም። እዛ እርስ በርስ እንኳን የማይስማማ መጀመሪያ እርስ በርሱ ይስማማ። አገር ፈርከታል። እንግዲህ ይህንን ይዘው ይህንን ሲለፈልፉ ቆይተው ከዛ በኋላ መጥተው ለኢትዮጵያ ለሌላው ህዝብ ብለው ደግሞ በሌላ ወሬ ላይ ተሰማቸዋላችሁ። እንደዚህ ውል አልባ እንዲሆኑ ነው የሚፈልጉት። እነሱ ለምን እንደሚሞቱ ለምን እንደሚያወሩ ለምን ምን እንደሚያደርጉ እንኳን እነሱም እንዳያውቁት ከነሱ ጋር የሚያብደውም ውል አልባ በሆነ ሁኔታ ውስጥ ራሱን እንዲያጠፋ እንድንጠፋፋ እንድንጠፋ ከዛም እኛን ለማጥፋት ሲሰራ የኖረው ታሪካዊ ጥላት የምንለው ውጫዊ ኃይል በጣም ብዙ ሰልፍ ስላለው ማለት ነው። የሱ መጫወቻውን እንድንቀጥል ያለንን ማንኛውም ነገር ለዛ ለማስረከብ ነው። ይሄ የተለመደ ድራማ፣ የተለመደ ተዋናይ፣ የተለመደ ተውኔት፣ የተለመደ አይነት ሂደት ነው። እንንቃ፣ ባለቤት እንሁን። የሀገራችን የህዝባችን በማንኛውም ቦታ ላይ እንዋደድ። እስኪ እንከባበር። አብሮ መቆም ያልቻለ ሰው የማንም መጫወቻ ከመሆን አይድንም። እና አንድ ነው። እንደ ጎጃም መመካት ተጀመረ። 4 ኪሎስ የት ሄደ? ተኞች ናቸው። አንተ በእግዚአብሔር በሽተኛ የሚሞት ሰው ጉዳዩ ያልሆነ በሽተኝነት ነው እንጂ አቤት ይሄ እኮ የሉና የእንትን ጉዳይ እንዴት በእኛ እድሜ ነው እንጂ ቢቀልድ እሱ ገንዘብ እያያዘ ስልጣን እንዴ እንትን ይላቸው እንዴ አዳፈሪ ብሏቸው የሀገር ፎከታል። እሱ ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላና ወይ አረቂ ይገለናል። በእኛ እድሜ እኮ የሚያሾፍ እኛ እኮ ወጣት ነን። እነሱ እድሜውን ጨርሰው አይደል በዚህ ትግልም በቃ በዚህ ጉዳይ ላይ ያላችሁ አማራ ነኝ ኦር እንደዚህ ነኝ ያላችሁ በሰው ልጆች ልቂትና ሞት ላይ የምትቀልዱ ባለጌዎችን ነው። ይሄው አንድ ቀን ወይ ይሄ ትግልም ይበላናል ተስፋ መቁረጥ ነው። አሊያም ደግሞ በተስፋ መቁረጥ በንዴት አረቂ እየጠጣ አረቂውም ቢሆን ይገለናል የሚል በእነዚህ ልጆች ሞት ላይ በእነዚህ ልጆች ስቃይ ላይ እኔ መነገድ በራሱ እኮ ጤነኛ አይደለም። እነዚህ ልጆች አያሳዝኑም እንዴ? አጀንዳቸውን በቃ አበጀህ አሁን ሰማይ ትደርሳለህ ተባለ፣ ገባ። ከገባ በኋላ መውጫ አጣ። የሚያሳፍር እኮ ነው። እንዴትም ብሎ የሚፈልገውን የሚያምረውን እንትን እያለ ይኖር ነው። ያገረካን ምንም ታሪክ የሌለው ሁሉ በጣም ትግሉን እኮ እንደ ትግል የጀመረው በዚህ ጎጃም ነው እና እንትን ያበረከደሙ ነው። ይኸው በእነሱ ምክንያት ዛሬ አዴት ወደ 5 ልጆች ነው ምናምን አጣን እኮ። ኧረ የሚገርም አብሮኝ የነበረ ማርያም እሱ የደጉ በላይ ዘመቻ የብርጌዱ ዘመቻ ባደረ ብርጌድ የነበረ ምህረት የሚባለው ዘመቻ መሪያው ደጋዳሞት አብሮኝ የነበረ እና አንቺ እኔ በቃ አብረን መጀመሪያ ስሞት አብረን ነበርና ምናምን ብዙ ነገር አድወረ አረቂ። ይህንንና መሰል ሁነቶች ላይ የሚያሳዝን ስለሆነ አእምሮ ያለው ወደ አእምሮ ወደ ቀልቡ ይምጣና የራሱን ሂሳብ ይስራ። ከየት ተነስቼ የት ደርሳለሁ? እስካሁን ድረስ ያደረኩት ነገር ምን ውጤት አመጣ? ነገስ በየትኛው መልኩ በቀጥል ነው እኔም ሆነ ሌሎች ሊጠቀሙ የሚችሉ ኢቭን ባላችሁበት ራሳችሁን ሰው መሆናችሁን አካላችሁን ሰውነታችሁን ባላችሁበት ቦታ ላይ በቤታችሁም ከሆነ በቤተሰባችሁም ከሆነ ከጓደኞቻችሁም ጋር ከሆነ በጤነኝነት ለማኖር የሚያስችለውን ሂደት ተጠቀሙ። ኢትዮጵያም ነጻ ትውጣ። እባካችሁ ባንዳ አትኑ። የምትገቡበትንም የምትወጡበትንም ቢሆን ቀመሩን አስሉና ግቡ። ኢትዮጵያ ግን ትቀጥላለች። ብታምኑም ባታምኑም የውሻ ሞት አትሙቱ እያልኩ ነው እንጂ አስፈራርታችሁኝ አይደለም።
ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ሰላም